የተቀላቀልኩ ከነሱ ጋር ከነሱ ጋር የሚሰራል ከነ መሳይ ጋር የሚሰራ በሱ ምክንያት ነው እንደዚህ የገባሁት። እኔ እንደዚህ የዚህ ያህል በቃ ከዛ በኋላ እንዳለ ማድረጋቸው። ስለዚህ ወደ ነገርከኝ ቤት ነው እየመራን ያለ ነው። የተደረገ ነገር ምንም አይነት ርህራሄ ነው አይኖረኝም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። በሚኪ ጉዳይ ነው የመጣሁት። ሚኪ እንግዲህ በዓለም ከነ ልዑል ጋር ከማናቸውም ጋር አላያችሁትም፣ የት ሄዶ ነው እያላችሁ ብዙዎቻችሁ ስትጠይቁ ነበር። እኔም እንግዲህ በዛ በልዑል ምንትን ስጠብቀው የለም፣ በዘላለምም እንደዛው። እንግዲህ ሚኪ ታውቃላችሁ ብዙም ጊዜ ሚዲያ ላይ በቅ ብቅ አይልም፣ ግን ከጀርባ እንደሚያግዛቸው ሰላም ነው እያሉ ይናገሩ ነበር። ዛሬ ደግሞ እንግዲህ እህቱ እንደተለመደው ታስታውሳላችሁ፣ የሚኪ እህት ጫካ ውስጥ ተጥላ ከተገኘች በኋላ ሚኪ ከነጭራሹ ስራዬን ማቆም ፈልጋለሁ ብዙ ነገር ብሎ ግን ደግሞ እነ ልዑል አንዳንድ አስፈላጊ ነገር ሲሆን ለእነ ልዑል ያግዛል። ከዛ ውጭ ደግሞ ከካሜራ ፊት ለፊት አይመጣም። ዛሬ ደግሞ በድጋሚ እንግዲህ እህቱ ምን እንደሆነች አልታወቀም። ከቤት እንደወጣች የት እንዳለች ስልኳ ምናምን ሁሉ ነገር እንትን ብላ ብቻ የት እንዳለች አይታወቅም ብሎ እንግዲህ ያው እነሱም እንግዲህ እያያችሁ ነው። እነ ዘላለምም እንደታመመ ታውቃላችሁ። ሁላቸውም በየራሳቸው እንትን ሲሯሯጡ፣ ሚኪ ብቻውን እንግዲህ በዓለም አላሳለፈም። በእህቱ መጥፋት ምክንያት እንግዲህ እህቱ ከየት ትሄድ ማን ይጥለፋት ራሷ ፈልጋ ወዳ ትሄድ ምንም የታወቀ ነገር የለም። በእሷ ምክንያት እንግዲህ ሚኪያችንን በጣም እንትን እያለ ነው ማለት ነው። እሷን በፍለጋ ላይ ነው ያለው። ወንድሙም አለ አሼም እንደዛው። ብዙ ጊዜ እኛ እንደዚህ ካልተነገረን እንትን አንልም፣ የት ሄዱ ምናምን የምንለው ያው ወይ በልዑል ወይ በዘላለም ወይ በአንዳቸው ካላየናቸው የት ሄዱ እንላለን። ግን ሚኪ ምን ማለት እናንተ ልብ ብላችሁ ካላያችሁት እንጂ ረዥም ጊዜ ሆኖታል ሚዲያ ላይ ከመጣ ማለት ነው። እና በዚህ ምክንያት እንግዲህ ከዚህ ቪዲዮ አይሰሩም። ሁላቸውም የት ሄዱ ብቻ ነው እንጂ የሚለው ምን ገጥሞት ነው የሚል እስካሁን ድረስ አላየውም። እንግዲህ ነገሮች እየተጣሩ ሲመጡ እንግዲህ እህቱ ከቤት እንደሌለች በእህቱ መጥፋት ምክንያት ሚኪም ወደ ገጠር ነው ወዴት ነው ብቻ እሷን ለመፈለግ እንደወጣ ነው ምናምን ተብሏል። አላቅም ምን ማለት በፊት ይዟት የነበረው ሰውዬ ካስታወሳችሁ ጫካ ውስጥ በሴትነቷ ብዙ ነገር ተጫውቶባት ትቷት የሄደው ሰው ምን ማለት አሁንም እያስፈራራት እሱ ሰውዬ እንትን ብሏት ሊሆን ይችላል የሚሉ ግምቶች አሉ። ግን ደግሞ ነገሩ ገና አልተጣራም። እሱ ነው አይደለም የሚለውን በደንብ ሳጣርተው እንግዲህ እኔ የሆነ ሰው ሲጠፋ ሁል ጊዜ በውስጥም በምንም እጠይቃለሁ። ምክንያቱም አንድ ነገር የሆነ ሰው ካልሆነ የሆነ ምክንያት አለሽ የምትጠፊበት። ስለዚህ እሱ ደግሞ ምን እንደሆነ አልታወቀም ነበረ። በዚህ ምክንያት ነው ተብሏል። ለማንኛውም እንግዲህ እስኪ ነገሮችን በመጀመሪያ እናጣራና የት እንደሄደች እህቷ ታግታ ወይስ ራሷ በፍላጎት ሄደች የሚለውን እሱንም በደንብ ካጣራን በኋላ ወደ እናንተ መድረሳችሁ ይሆናል። በቅድሚያ ግን ሁላችሁም ለተጨነቁ ሰዎች ሁላችሁ እንዲደርስልኝ ቪዲዮውን ልለምናችሁ ላይክ አድርጉ። አብዛኞቻችሁ ገብታችሁ ከምትወጡ ላይክ እያደረጋችሁ ለብዙ ሰው ተደራሽ እንዲሆን ማድረግ ትችላላችሁ። ከእናንተ ምንም 0.5 ሳንቲም አይጠይቃችሁም፣ ላይክ ብቻ ማድረግ ነው። እንግዲህ ያው ሁላችሁም በዘላለም ላይ ተጨንቃችሁ ነበረ። ዘላለም እንግዲህ የጎዳችሁ ከበዛ ሰዓት ላይ የነበረው ሴት እንግዲህ ዛሬም ድጋሚ ሌላ ችግር እየፈጠረችባቸው ነው። ቴዲ እንግዲህ የዘላለምን ጉዳይ ይዞ እያንዳንዱን ነገር እያጣራ ነው ያለው። ዘላለምም እንደታመመ ነው፣ ምንም እንትን አላለውም። ብቻ ሕክምናም እየተደረገለት ነው መኖሪያ ቤቱ ለደህንነቱ ሲባል ማለት ነው። እዛ ደግሞ ሐኪም ቤት መጥተው ያው ሐኪም ቤት ሲሆን የሚወጣው የሚገባው ሰው ስለማይታወቅ ለሱ ደህንነት ሲባል ቤት ውስጥ እንክብካቤ እየተደረገለት ነው። ዶክተሮች እየመጡ
እየቀያየሩለት ነው ብሏል። እንግዲህ ቴዲ ከነገራችን ላይ በጣም ትልቅ አስተዋይ፣ በጣም ከምላችሁ በላይ ለሰው ልጅ ያለው እንትን በጣም ገራሚ ነው። ብቻ በተለይ ዘላለም ልዑል የሆነች ነገር ሲገጥማቸው ቀድሞ የሚደርሰው ቴዲ ነው። ባለፈው ለትምህርት ለምን ብሎ ከሄደ በኋላ በጣም ብዙዎቻችሁ አዝናችሁ ነበረ። ተመልሶ ከመጣ በኋላ ደግሞ በጣም ብዙ ስራዎች እየሰራ ነው። በተለይ በዘላለም ጉዳይ ላይ በጣም ባለፈውም እንደዚሁ አውሬ ነክሶት ሳለም እንደዚሁ እስከሚሻለው መድኃኒቱን ፈልጎ ብቻ ብዙ ነገር አድርጎለት ከእግዚአብሔር በታች ድኖ ነበር። አሁንም ድጋሚ ደግሞ ጉዳት ሲደርስበት እንግዲህ እነዚህን ዘላለምን የጎዱትን ሰዎች እያንዳንዳቸው እየፈለገ ከገቡበት እየገባ መፍትሄ እየፈለገ ነው ማለት ነው። ፍትህ ለማስገኘት ለወንድማችን እንግዲህ እግዚአብሔር የውሻ ቁስል ያድርግልን ነው የሚባለው። ሌላ ምንም ማድረግ አንችልም። በቅርቡ ቀን ደግሞ እነዚህ ሰዎች ሆን ብለው ወጥመድ ውስጥ ያስገቡት ሰዎች ተይዘው ለፍትህ ለህግ ሲቀርቡ ማየታችን አይቀርም። ቴዲ እንደፈለገው ማለት እሱ ከአንድ ነገር ከያዘ እስከ መጨረሻው ድረስ ከሄደበት ነገሩ ሁሉ እንደሚሳካ አንጠራጠርም። እግዚአብሔር አምላክ ባሉበት ይጠብቃቸው። በዓልን እንኳን በስርዓት እንኳን እንዳያከብሩ ብዙ ውጥንቅጥ እያመጡባቸው በቀን በቀን ሌላ አዲስ አጀንዳ እየፈጠሩ ብቻ ችግር ውስጥ አስገብተዋቸዋል። ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። እናንተም እንግዲህ በተቻላችሁ አቅም እነሱን ለማበረታታት ያክል ቪዲዮ ሲለቁ ላይክ እያደረግንን ቢያንስ በዚህ እናግዛቸው። ክፍያቸው ልዑል ተናግሯል ከዚህ በፊትም ክፍያችን እናንተ ናችሁ። እኛ ላይክ ሼር ስናደርግላቸው ለነሱ የሚከፍላቸው ዩቱብ ለነሱ ነው። ስለዚህ እኛ ደግሞ በቻለን አቅም እነሱን ሰፖርት ለማድረግ ከፈለግንን የሚለቁትን ቪዲዮ ሼር እና ላይክ እያደረግንን ከጎናችሁ ነን ማለታችን እንደቀጠለ ነው ማለት ነው። ብቻ ለዛሬው እንግዲህ ቴዲያችን እንግዲህ ሴትየዋን የተባለችው ወጥመድ ያስገባችውን ዘላለምን ለዚህ ችግር እንትን ያለችውን እና ለዚህ ነገር እየዳረገችውን ሴት እስከ መጨረሻው ድረስ እንትን ብሎ ነገሮች ሁሉ እንዲሳኩለት እንግዲህ የተቻለውን ሁሉ እያደረገ ነው ማለት ነው። ቴዲያችን እግዚአብሔር ይስጠው። ልዑላችንም እንግዲህ ጠፋ ጠፋ ብሎ ነበር፣ መጥቶላችኋል። እንግዲህ ልዑል ስትሉ ነበረ ከበዓል በኋላ። እንግዲህ ያው በዓል ሲሆን እናንተ የሆነ ነገር ገጥሟቸው ነው ምናችሁ ብላችሁ መጨነቅ የለባችሁም። በዓል ሲሆን ግዴታ ከቤተሰብ ማሳለፍ አለ፣ ብዙ ነገሮች አሉ። ያው እኛ በውጭ ያለነው ስራ የለንም ማለት አይደለም፣ ግን እነሱን የሆነ ስራ ስትጨርሽ ሩጠሽ እነሱን ነው የምታዩ። እዛም እንትን ስትይ እንደዛ ነው። ለዛም ነው ይመስለኛል ከእነሱ ጋር ብዙም እንትናችን፣ ግን ደግሞ በዓል ሲሆን ብዙም እንትን አናስጨንቃቸውም። ባሉበት ሰላም ይሁኑ። እንግዲህ ብቻ ሁሉም ነገር እግዚአብሔር ያውቃል። ሁሉም ይሳካል ብዬ ተስፋ አደርጋለሁ። ልዑልም በሚፈልገው እንትን ይሳካለታል። እግዚአብሔር እንግዲህ ከነሱ ጋር ይሁን። ለማነው ስሙ እንግዲህ ሚኪ ወንድማችንም ሁላችሁም ስትጨነቁ ስላየዋችሁ እንግዲህ የሰማሁት ስለ ሚኪ ይሄ ነው። እስኪ እየገባችሁ ቼክ አድርጉ ሁላችሁም ማለት ነው። እኔ አላቅም ብቻ እህቱ ፈልጋ ይሆን ወይስ አሼ ራሱ ይናገር ነበር። አሼ ራሱ ምንም ነገር አላለም። ግን ደግሞ በልጅቷ ፍላጎት ከሆነ ምንም መልፋት መድከም የለበትም። ባለፈውም ራሷ ፈልጋ ወጥታ ነው ጎዳና ላይ በሷ መጨረሻ ጥሏት ምናምን የተገኘችው። ስለዚህ አንዳንድ ጊዜ የልዑል እህትና የሚኪ የማን ነው ሚኪ ያልኩኝ ሶሪ የሚኪ እህት በጣም ያበዙታል። የእውነት የልዑል እህትም እንደዚህ አታድርጊ እንደዚህ አትሁኝ ስትባል አልሰማትልና መጨረሻ ችግር ውስጥ ስትገባ የምትጣራው ማንን ነው? ችግር የምታስገባው ማንን ነው? ቤተሰብን። ይቺ ልጅም አሁን የሚኪ እህትም እንደዚሁ እህቷን ማን ነው እናቱን
አልሰማ ብላ ባለፈውም እንደዛ ብላ ሄዳ እሱ እስር ቤት በነበረበት ሰዓት በኋላ መጨረሻ ላይ ችግር ውስጥ የገቡት እንግዲህ እናሼ ናቸው። እና አንዳንዴ ቤተሰብ የሚነግረን የሆነ እንትን የሚለን ነገር መስማት አለብን። ለነገሮች ሁሉ ትኩረት ካልሰጠን እያንዳንዱ ነገር አላቅም የሆነት ለምን ዝም እንደምንል ባላቅም ብቻ ሁሉም ነገር እግዚአብሔር ከነሱ ጋር ይሁን፣ ይስተካከላል ብዬ ተስፋ አደርጋለሁ። ትገኛለች ብዬም ተስፋ አደርጋለሁ። እንግዲህ ፍላጎቷም ከሆነ ወደ ቤቷ ትመለሳለች። ያው ሚኪ ደግሞ የእህቱ ነገር ለምን እንደሆነ አላውቅም፣ የሆነች ነገር ተፈጠረ ከተባለ ሩጦ ወደ ገጠር ቤተሰቦቿ ሂዳ ይሆናል። የአባቴ እናት እዛ ወደ ገጠር ነው ብለዋል። እዛ ነው የሚሄደው። ካልሆነ ደግሞ ጓደኞቿ ብቻ ጭንቀት ውስጥ ነው የከተተችው ልጁን። ወይ ከስራው አልሆነ በአበበ ምክንያት ብዙ ነገሮች ተበላሽተውበት እንደ በፊቱ ሩጦ ተሯሩጦ ስራውን መስራት ከነጭራሹ ያቆመበትን እናንተም ተመልካቾችም እያያችሁ ስለሆነ እኔ መደጋገም አልፈልግም። ከአበበ እንትን በኋላ ሚኪ እንደ በፊቱ አይደለም፣ በጣም ተቀይሯል። የሚሰራቸው ሁሉ ነገሮች ጠፍተውበታል እና ይሄ ነገር ደግሞ ትንሽ ከባድ ነው። ብቻ እግዚአብሔር ከነሱ ጋር ይሁን። ነገሮች ሁሉ ተስተካክለው ሁሉም በየእንትናቸው ይመለሳሉ ብዬ ተስፋ አደርጋለሁ። ልጅቷም እንግዲህ እግዚአብሔር ልቦና ይስጣት፣ ሌላ ምንም ማለት አልችልም። አንዳንድ ቤተሰብ ሲነግረን የሆነ ለራሳችን ጥቅም ብሎ ሲነግረን ልክ ከኛ እንትን ፈልጉ ምናምን ይመስለን። ከዛ ግን ችግር ውስጥ ስንገባ ደግሞ እነሱንም አብረን ይዘናቸው ነው እንትምንና አንዳንዴ የሚነገር ነገር መስማት ጥሩ ነው ብዬ ነው የማስበው። ብቻ እግዚአብሔር ይጠብቃችሁ፣ ይጠብቃችሁ፣ ይጠብቀን እያንዳንዱ ነገር። በልዑል ዙሪያ እኔም ልዑል ያው ስላያችሁት ምንም ልላችሁ አልችልም። እኔ የመጣሁት የሚኪን እህት ጉዳይ ልነግራችሁ ነው። ከዛ ደግሞ የዘላለም ጉዳይ ስትጠይቁ ስለነበራችሁ እነሱም ኦሬዲ ልጅቷ ስለተያዘች ገብታችሁ ማየትም ትችላላችሁ። እናንተም ቪዲዮ ስለተሰራ ማለት ነው። ብቻ አይዶት ነው ምን እንደምላችሁ ጎበዝ፣ ከባድ ነው በጣም በለው በለው በለው፣ ጭንቀት ነው በጣም ይጨንቃል። በጣም አንዳንድ ጊዜ በተለይ በሚኪ ጉዳይ ላይ ብዙዎቻችሁ ስትቆጡት ነበረ። ለምን እሱ በራሱ ጥፋት ነው የተጎዳው? ለምን አንተ ስራህን አትሰራም? በአበበ ምክንያት አንተ ለምን ስራ ታቆማለህ? ብዙ ነገሮች እየጻፋችሁ እያየው ነው እና አላቅም። አንዳንዴ ስበብም ሊሆን ይችላል። እሱ ኦልሬዲ የት እንደገባ አሁንስ እኔ ስለሱ የሚባል ነገር አልሰማውም አላየውም። ሐኪም ቤት አሉ። ከዛ በኋላ በቃ ነገር ሁሉ እንትን አላለልኝም። ሐኪም ቤት ወጣ፣ የት ሄደ፣ ምን ገባ፣ ታሰረ አልታሰረም፣ እሱ ምንም የማውቀው ነገር የለም። ግን ደግሞ የተበላሸበት ስራው ሁሉ ነገር ሚኪ ነው የሚያሳዝነው። እንግዲህ እግዚአብሔር ይጠብቀው እያላችሁ ለሚኪም ጸሎት አድርጉለት። ባላችሁበት እግዚአብሔር ይጠብቃችሁ። የምወዳችሁ የማከብራችሁ ውድ ውድ የሀገሬ ልጆች ሁሉም ነገር ለበጎ ነው፣ ይስተካከላል። እኛ በፈለግነው ጊዜ ሳይሆን ፈጣሪ ባለ ቀን ሁሉም ነገር እንደሚስተካከል አምናለሁ። ለማንኛውም የምወዳችሁ እንግዲህ የዛሬው የሚኪን እህት ልነግራችሁ ነው። ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ቪዲዮ ላይክ ያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አብዛኞቻችሁ ገብታችሁ ከምትወጡ ላይክ ያደረጋችሁ በቅንነት ማለት ነው ላይክ አድርጉ፣ ሼር አድርጉ። በተረፈ 20 ሺህ አስገቡኝ ጋይስ፣ 20 ሺህ አስገቡኝ። በቃ ሀገር ሳልገባ በፊት ምንም ነገር አልጠይቃችሁም። 20 ሺህ አሁን 10 ምናምን ደርሰናል። 20 ሺህ አስገቡኝ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። መልካም የፋሲካ በዓል ይሁንላችሁ። እንግዲህ እስከ ዳግማ ትንሣኤ መልካም በዓል ነው በየቀኑ የምላችሁ። ሰላማችሁ ይብዛ። ባይ ባይ።